ጌታ የተባረከ ይሁን። ሰላም ይብዛላችሁ። እግዚአብሔር ከናንተ ጋር ይሁን። አሜን። ቦዔዝ ወደ እርሻ ሰራተኞቹ ሲገባ እግዚአብሔር ከናንተ ጋር ይሁን አላቸው። እናንተ ደግሞ እግዚአብሔር ይባርክሽ በሉኝ። አሜን። ምክንያቱም እግዚአብሔር ከናንተ ጋር ይሁን ሲላቸው እነሱ ደግሞ እግዚአብሔር ይባርክህ አሉት። እንዲህ አይነት ሰላምታ አልተለመደም አይደል? እግዚአብሔር ከናንተ ጋር ይሁን። አሜን። ተባረኩ። ጌታ የተባረከ ይሁን። ዛሬ እግዚአብሔር ይናገረናል። አሜን። መዝሙር 85 ቁጥር 8 ላይ መጽሐፍ ቅዱስ ላይ እንደዚህ ብሎ ይላል፣ እግዚአብሔር ለሕዝቡና ለቅዱሳኑ ልባቸውንም ለሚመልሱ ይናገራል ይላል። ለሕዝቡና ለቅዱሳኑ ደግሞም ልባቸውን ለሚመልሱ በእግዚአብሔር ሐሳብ ላይ ለእግዚአብሔር ሐሳብ ልባቸውን ለሚሰጡ ፈቃዳቸውን ለሚሰጡ ለሚታዘዙ እሺ ለሚሉ እግዚአብሔር ዛሬም ይናገራል። ዛሬ እግዚአብሔር ይናገረኛል ብሎ ይመጣል። አሜን። እግዚአብሔር ይናገራል። እግዚአብሔር የሚናገረንን እንድንሰማ ደግሞ ጌታ ይርዳን። ይሄ መልእክት የተሰጠኝ ረጅም ዘመን ነው። 2011 አካባቢ ነው ጌታ የሰጠኝ። ግን ዝም ብዬ ራፍሊ አስቀመጥኩት። ዝም ብዬ ጽፌ አስቀመጥኩት። አንዳንድ ጊዜ መልእክት ሲሰጣችሁ ዝም ብላችሁ አታወጡትም፣ አትናገሩትም እና ያን መልእክት ዝም ብዬ አስቀመጥኩ። ለማን ነው? ለየትኛው ነው? ለየትኛው ትውልድ ነው? ለየትኛው ጉባኤ ነው እላለሁና አንዳንድ ጊዜ በስብከት መሃል፣ በትምህርት መሃል፣ በቤተ ክርስቲያን ውስጥ እንደዚህ አንዳንድ ነገሮች ስሰማ ውስጤ ያ መልእክት በጣም ይዘላል እና ይመጣል። ጌታ ሆይ መቼ ነው እላለሁኝ እና እግዚአብሔር ይሄንን ጉባኤ እንዳገለግል ጊዜ ሲሰጠኝ በጣም የረጅም ጊዜውን መልእክት ወደ ልቤ አመጣ እና ወደ ልቤ አመጣና ዝም ብሎ ይፈስ ጀመረ። ከዛ ወረቀት አውጥቼ መዘጋጀት ጀመርኩኝ። እየተዘጋጀው እኔ ግን ኃይለኛ ህመም ውስጥ አልፍ ነበረ። በጣም ታመምኩ። በቃ በጣም ታመምኩ። አልጋዬ ላይ ሆኜ ውስጤ ይፈሳል። ያ መልእክት ይፈሳል። ግን ደሞ ብድግ ብዬ እጽፋለሁ። ደሞ ተኛለሁ። እስከዛሬ ድረስ እስከዚህ ቀን ድረስ ኃይለኛ ውጊያ ውስጥ ነበርኩኝ። በጣም ማለት በቃ ትልቅ ሰልፍ ውስጥ ገባሁ ማለት ነው እና እየተዘጋጀው ግን አንድ ወቅት በፓስተር ካሳውን እዚህ ጋር እያገለገለ ስለ ነገ አትጨነቁ የሚል መልእክት ነበረ የሚያሰማው ማለት ነው። ከዛ ደነገጥኩኝ። ደንግጬ ጌታ ሆይ እውነት ይሄ መልእክት ለዚህ ጉባኤ ነው የሰጠኝ ብዬ መጠየቅ ጀመርኩ። እዛው እሱ እያገለገለ እኔ ከጌታ ጋር አነጋገር ነበረ። ከዛ በተለያየ ጊዜ ጌታ ዝም ብሎ ያንኔ የምናገረው መልእክት በሰዎች በተለያየ ሳያስቡት ብቻ ይናገራሉ፣ ያስረግጥልኛል። እሺ ብዬ ተቀበልኩኝ። ለዚህ ጉባኤ ጌታ ሆይ ይሄ መልእክት ይገባዋል እያልኩኝ ይሄ ጉባኤ እኮ የተከበረ ነው፣ ደግሞ በቃ መጽናናት ያለበት ህዝብ ነው፣ ሁልጊዜ የሚመጣ ፊትን የሚፈልግ ነው እለዋለሁ። ከጌታ ጋር ጨቃጨቃለሁ። ማነው ወንጌላዊ ጀማል ባለፈው ሳምንት ሲመጣ ሲያገለግል ደግሞ እግዚአብሔር ጣልቃ ይገባል አለ። በቃ ደነገጥኩኝ እኔ። ጌታ ሆይ የኔ መልእክትና እነሱ የሚያልፉበት መልእክት ልክ አይደለም፣ እንዴት ነው ብዬ አሁንም ከጌታ ጋር ስከራከር ሰው እንደሚያይ እግዚአብሔር አያይም አለ። አያይም እንዴ? እዛው ቁጭ ብሎ ነው የሚያወራኝ ጌታ። ሰው እንደሚያይ እግዚአብሔር አያይም አለኝ። የዳዊትን ህይወት አመጣልኝ። ዳዊት እኮ ይለኛል እሱ እዚህ ጋር ያገለግላል፣ እኔ ግን ውስጤ ማሰላስለው የሚፈሰው ነገር ሌላ ነው። ዳዊት እኮ በቤተሰቡ ዘንድ የተናቀ ነው። ማንም ለንግስና የሚጠብቀው አይደለም። ማንም ለከበረ ነገር የሚጠብቀው አይደለም። ማንም አላየውም። ታላላቆቹ አልፈዋል፣ እግዚአብሔር ግን ንቋቸዋል። ለምን? ዳዊትን ይፈልግ ስለነበረ አለኝ ጌታ። ስለዚህ ይሄ ህዝብ በኔ ፊት
ተወዷል። አሜን። እኔ አይቼዋለሁ። በቃ ከኔ ጋር የሚሰራ ህዝብ ነው አለኝ። እና ታዲያ ጌታ እንደዚህ ካለኝ እኔ ምን ቤት ነኝ? ስለዚህ ዛሬ እግዚአብሔር የተናገረኝን ነገር ነው በጣም እምነግራችሁና ዳዊት እንደተመረጠ ይሄ ጉባኤ ተመርጧል። አሜን አሜን። ወደ ስብከቴ ከመሄዴ በፊት አንድ መስሪያ ቤት ክፍተት ባለበት ቦታ ወይም ድርጅት ክፍተት ባለበት ቦታ አንድ ነገር ያደርጋል። ሰራተኛ መቅጠር ይፈልጋል አይደል? ለዛ ሰራተኛ ለመቅጠር የሚያደርገው ነገር አለ። ማስታወቂያ ነው መጀመሪያ የሚያወጣው። ማስታወቂያው የስራው አይነት፣ የስራ ልምድ ካለው እድሜ ከዚህ እስከዚህ የቀኑን ገደብ ሁሉ ያስቀምጣል። አወዳድሮ መቅጠር ይፈልጋል በዚህ ሙያ ያላችሁ ብሎ ማስታወቂያ በመጀመሪያ ይለጥፋል። ሁለተኛ ደግሞ የተመዘገቡትን ብቁ ናቸው ያላቸውን ሰዎች ደግሞ ፈተና ይፈትናል፣ ኢንተርቪው ያደርጋል እና ብቁ ናቸው ያላቸውን ይቀጥራል ማለት ነው አይደለ? ይሄ ነው አካሄዱ። እኔ ዛሬ የምነግራችሁ ለዚህ ጉባኤ ብቻ አይደለም። ይሄን መልእክት በተለያየ ቦታ ሆናችሁ ለምትሰሙ ጭምር የምነግራችሁ ታላቅ የሆነ የሥራ ማስታወቂያ ከእግዚአብሔር ዘንድ ወጥቷል። አሜን። ስራ የለኝም ስራ እፈልጋለሁ የምትሉ አንደኛ እኔ ስራ አለኝ እሰራለሁ፣ ግን የራሴን ስራ ለእንጀራ ነው የምሰራው። በቤቱ እድሜ አስቆጥሬያለሁ፣ አላገለግልም፣ የእግዚአብሔርን ስራ እየሰራው አይደለሁም የምትሉ ራሴን ይዤ እመጣለሁ፣ እሄዳለሁ፣ ይሄ ነው ህይወቴ የምትሉ ሶስተኛ እኔ ከዚህ በፊት የእግዚአብሔርን ስራ እሰራ ነበር፣ አገለግል ነበር፣ እተጋ ነበር፣ አሁን ግን መስመሩ ላይ የለሁም፣ ጸሎት ጠፍቶብኛል፣ ከእግዚአብሔር ጋር ያለኝ የጠበቀ ኢንቲሜሲ፣ የጠበቀ ልብ ወዳጅነት፣ የጠበቀ ህብረት የለም፣ አሁን የለም፣ የእግዚአብሔርን ቃል አላነብም፣ አንዳንዴ ቸርች በመካፈለው በመሄድበት ጊዜ በመሰማው ቃል ነው ያለሁት የምትሉ አላችሁ። አራተኛ የእግዚአብሔርን ስራ ሰራለሁ፣ አገለግላለሁ፣ ግን በበፊት ቅናት አይደለም፣ ስራ ሆኖብኛል፣ ጸሎት ስራ ሆኖብኛል፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መቆፈር ስራ ሆኖብኛል የምትሉ አላችሁ። እኔ ዛሬ ለዚህ ጉባኤና በተለያየ ቦታ መልእክት ለምትሰሙ ታላቅ የሆነ የሥራ ማስታወቂያ ከእግዚአብሔር ዘንድ ወጥቷል። አሜን። እግዚአብሔር አለ በቤቴ ክፍተት አለ አለ፣ በምድሪቱ ላይ ክፍተት አለ አለ፣ ይህን ክፍተት የሚሞላ ሰራተኛ እፈልጋለሁ አለ። ወገኖቼ ክብር ለእግዚአብሔር ይሁን። ይሄ ስራ የትምህርት ደረጃን አይጠይቅም፣ የስራ ልምድን አይጠይቅም፣ እድሜ ክልልን አይጠይቅም፣ የተመዝጋቢዎችን ቁጥር ከዚህ እስከዚህ ብሎ አይገድብም። የሚጠይቀው በኢየሱስ ክርስቶስ ማመንና መዳን ብቻ ነው። አሜን። ክብር ለጌታ ይሁን። ስለዚህ አምኜ ድኛለሁ፣ ኃጢአቴ ተሽሮልኛል፣ የዘላለም ሕይወት አግኝቻለሁ። እዚህ ምድር ላይ ያለሁት የእግዚአብሔር ወኪል ሆኜ የመንግስቱን ስራ ልሰራ ነው፣ የልቡን ሐሳብና ፈቃድ ልፈጽም ነው ብሎ ያመነ አማኝ ሁሉ የሚሰራው ስራ ነው። ለዚህ ስራ ተመርጣችኋል። አሜን። ክብር ለእግዚአብሔር ይሁን። እኔ ብቁ ነኝ ለዚህ ስራ። በእግዚአብሔር መንፈስና ጸጋ እግዚአብሔር ባሳየኝ ክፍተት ቦታ ባለው ሁሉ ክፍተቱን እሞላለሁ። እግዚአብሔር በላከኝ ቦታ ሁሉ እላካለሁ የሚል ሰራተኛ እግዚአብሔር ይፈልጋል። የመልእክቴ ርዕስ ይፈለጋል የሚል ነው። ይፈለጋል። ትፈለጋለህ ወንድሜ። በእግዚአብሔር ዘንድ ከእግዚአብሔር ጋር እንድትሰራ ትፈለጋለህ፣ ትፈለጊያለሽ። መዝሙር 119 ቁጥር 126 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ እግዚአብሔር ሆይ ሕግህ እየተጣሰ ነው፣ ጊዜው አንተ የምትሰራበት ነው ይላል። በቀደመው ትርጉም ለእግዚአብሔር የሥራ ጊዜ ነው፣ ሕግህን ሻሩት ይላል። እግዚአብሔር ይላል እኔ ልሰራ ተነስቻለሁ።
እኔ ልሰራ ተነስቻለሁ ይላል። ከኔ ጋር አብሮ የሚሰራ ይነሳ ይላል። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እኛ ከእግዚአብሔር ጋር አብረን የምንሰራ ነን ይላል። እስቲ እኔ ከእግዚአብሔር ጋር አብሬ እሰራለሁ በሉ። እኔ ከእግዚአብሔር ጋር አብሬ እሰራለሁ። አሜን። እግዚአብሔር ወገኖቼ ሰው ይፈልጋል። አብሮ ተነስቶ የሚሰራለት ሰው ይፈልጋል። እግዚአብሔር እኮ ሰውን መፈለግ የጀመረው ከገነት ጀምሮ ነው አይደል? ከገነት ሳይወጣ በፊት አዳምን ፈለገው ይላል። ነገር ግን ሕጉ ተጥሷል። እግዚአብሔር ያለውን ሕግ ጥሶታል። ለክብሩ ጠርቶት እንዲያመልከው ጠርቶት መልኩን እንዲያበዛ ጠርቶት ያ በገነት የነበረው ሰው ሕጉን ጣሰ። ወገኖቼ ዛሬም በቤተ ክርስቲያን ውስጥ ብዙ ሕጎች ተጥሰዋል። በምድር ላይ ብዙ ሕጎች ተጥሰዋል። እግዚአብሔርን የሚያስቆጡ በጣም እጅግ ብዙ ነገሮች አሉ። ብዙ ስፍራ የተሰጣቸው ነገሮች አሉ። እግዚአብሔርን መፍራት የለም። ለማዶች ሆነናል። ሰው ነግሷል። እግዚአብሔር ወጥቷል። በቤተ ክርስቲያን የሰው ማንነት ከፍ ብሏል። ኢየሱስ ከስፍራውን ገሸሽ ተደርጓል። ወገኖቼ እኔነት በስቷል። እኔ የሚለው ታላቅ የሆነ እግዚአብሔር እያለ እኔ የሚል ማንነት ከፍ ብሏል። ወደ ሞት የሚነዱት በስተዋል። እርኩሰት በስቷል። ወገኖቼ እግዚአብሔርን የሚዳፈርና ትውልድና ስራ በጣም እጅግ እያየን እየሰማን እየበዛ ነው። እረ እዚህ ጋር ይብቃ የሚል የለም። ቤተ ክርስቲያን ተኝታለች። ውክልናዋን ረስታለች። ወገኖቼ እኔና እናንተ በምድር ላይ ወኪል ሆነን የእግዚአብሔርን ስራ ልንሰራ፣ የእግዚአብሔርን ጩኸት ልንጮ፣ የእግዚአብሔርን ምልጃ ልንማልድ፣ እግዚአብሔር በቆመበት ላይ ልንቆም ተጠርተናል። እኛም ግን ለማዶች ሆነናል። ቸልተኞች ሆነናል። ለእግዚአብሔር ስራ ቸልተኞች፣ ለእግዚአብሔር ድምጽ ቸልተኞች ሆነናል። ስለሚጠፋው ሰው፣ ስለምናየው ነገር፣ ስለምንሰማው ነገር ምን አገባኝ ብለን ጥግ ይዘናል። ባላየ እናልፋለን። ወገኖቼ ባላየ ትክክለኛ ያልሆነ ነገር በቤት ውስጥ ሲከሰት እንኳን ባላየ ባልሰማ ጥግ ይዘን እናልፋለን። ምንም አይመስለንም። እኔ አንዳንድ ጊዜ በምድር ላይ በዚህ በዩቲዩብ ላይ አንዳንድ ሰዎች የእግዚአብሔርን ጩኸት ሲጮሁ ሲሉ ወይኔ ጌታ ሆይ ለምን እነኝ ብቻ እላለሁ። ለምን ሁላችን እንደዚያ አንሆንም? ለምን የእግዚአብሔርን ቅናት አንቀናም እላለሁ። አሁን ግን ይላል እግዚአብሔር ልሰራ ተነስቻለሁ። የሥራ ዘመን ነው ይላል። ሕጌ ቢጣስም የሥራ ዘመኔ ነው ይላል ጌታ። ወገኖቼ በእውነት ተነስቷል። ትላንትና ሐዋርያው ያስረግጥልኝ ነበረ። እዚህ ስብሰባ የጸሎት ጊዜ ነበረን። ለእግዚአብሔር የሥራ ጊዜ ነው ይል ነበር። በተለያየ ቦታ በተለያየ መልእክቱን አስረግጬ በደንብ እንድናገር ጌታ በተለያየ ሰው በኩል ድምጽ ያመጣልኝ ነበር። ወገኖቼ ለእግዚአብሔር የሥራ ጊዜ ነው። ልሰራ ተነስቻለሁ አለ ጌታ። ላስተካክል ተነስቻለሁ አለ። አላስፈላጊውን ልጠርግ ተነስቻለሁ፣ ልነቅል ተነስቻለሁ አለ ጌታ። የደከመውን ላበረታ ተነስቻለሁ አለ። የዛለውን ላጠነክር፣ የተጣሰውን ሕጌን የጠፋውን ስሜን ላስከብር ተነስቻለሁ አለ። የሚፈልገኝ ላገኘው ልቀባው ተነስቻለሁ አለ ጌታ። እንዲህ ነበር የሚያፈስልኝ ወገኖቼ። ጌታ ተነስቷል። ጌታ ሲነሳ እኛም አብረን መነሳት ይሁንልን። አሜን። ማን ነው? ማን ይላክልኛል አለ አይደል? ኢሳይያስ 6 ላይ እኔን ላከኝ አለ። እኔን ላከኝ
እኔ ልስራ ካንተ ጋር ልስራ በድካሜ አንተ ብርቱ ሆነ ተገለጥ ተነስ ጌታ ሆይ ልንለው እግዚአብሔር ይፈልጋል ይሄን ሰው እግዚአብሔር ይፈልጋል መዝሙር 89 ቁጥር 20 ላይ እግዚአብሔር ሰው ሲፈልግ አንድ ሰው አገኘ ዳዊትን አለ ዳዊትን አገኘው ዳዊትን እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት ቅዱሱንም ቅባት ቀባሁት እጄ ትረዳዋለች ክንዴም ታጸናዋለች ያመጻ ልጅ መከራ አይጨምርበትም ክብር ለእግዚአብሔር ይሁን እግዚአብሔር ሰው ሲፈልግ ያገኛል ዳዊትን የት ነው ያገኘው የት ነው ያየው እዛ ቦታ ላይ ሲጻፍኮ እግዚአብሔር ዳዊትን አገኘውት ብሎ ለቅባት ቅባቱ እንዲፈስለት ደግሞም ለንግስና እግዚአብሔር ሲያጨው እዛ ጋር ስለተናቀ ብቻ አይመስለኝም ቤተሰቦቹ ዘንድ ስለተናቀ ብቻ አይመስለኝም ነገር ግን እረኛ ሆኖ ያባቱን በጎች ሲጠብቅ ታማኝ ነበር በዛ ስፍራ ላይ ታማኝ ነበር ዳዊት ያባቱን በጎች አያስነካም ነበር ሰው አየኝ አላየኝ ብሎ አይደለም የሚጠብቀው ትንሽ ነኝ እኔ ምን አገባኝ አላለም እኔ አልችለውም እንዴት ብዬ ነው ከድብ ማስጥለው እንዴት ብዬ ነው ከአንበሳ ማስጥለው አላለም እግዚአብሔር ያንን ልብ ያየው ነበር ያን ታማኝነቱን ያን ጀግና የሆነ ማንነቱን ይመለከት ነበር በርሱ ላይ መታመኑን እግዚአብሔር ያየው ነበር እዛ ጋ ነው ያየው እግዚአብሔር ዳዊትን ሲያየው ለዚህ ነው አገኘሁት ያለው እዛ ላይ ሆኖ ነው ያገኘው ጌታ እዛ ላይ ሆኖ ነው ያጨው ጌታ እዛ ጋር ሆኖ ነው ሰው አለኝ ያለው ህዝቤን የሚታደግ ሰው አለኝ ያለው እዛ ገና በልጅነቱ እረኛ ሆኖ ያባቱን በጎች ሲጠብቅ ነው ሲታገል ከአንበሳና ከድብ እኩዮቹ ካልሆኑት ጋራ ካለ እግዚአብሔር መንፈስ ይቻላል እንዴ አይቻልም ከአንበሳ አፍ ውስጥ ጠቦቶቹን በጎቹን ማስጣል ይቻላል አይቻልም ይሄ ሰው በእግዚአብሔር የታመነ ነበር የተደገፈ ነበር እኔ ምን አገባኝ አባቴ እኔን ላከኝ ከነሱ ጋር እንድታገል ነው እንዴ እንደዚህ ነው እንዴ አላለም በእግዚአብሔር ላይ ታምኖ በጎቹን ያስጥል ነበር በትክክል ከቁጥር ሳይጎሉ ወደ አባቱ ያመጣ ነበር የዛን ጊዜ አየው በእግዚአብሔር እይታ ዳዊት ተገኘ እግዚአብሔር አለ ለበጎች ለነኚ እንስሶች ግድ ካለው ለሕዝቤ ለእስራኤልማ ምንኛ ብሎ መረጠው ክብር ለእግዚአብሔር ይሁን ዛሬም እግዚአብሔር ታማኝ የሆነ ሰው አየኝ አላየኝ ብሎ የማይሰራውን ሰው እግዚአብሔር ይፈልጋል ታማኝ እረኛ ጠቦቶቹን በክንዱ ሰብስቦ የሚሸከምለት ኢሳይያስ 40:11 ላይ ጠቦቶቹን በክንዱ በብብቱ ይሸከማል ይላል ለትውልዱ ለሚጠፋው የሚራራ እግዚአብሔር ይፈልጋል በጸሎት የሚሸከም የሚናጠቅ ዛሬ ትውልዱ የት ነው ያለው ምናልፍበት አካባቢ ወጣቶችን ስታዩ አታዝኑ ድንጋይ ላይ ቁጭ ብለው ጫታቸውን ይዘው አረቄ ይዘው ፊታቸው ለብዞ ወጣትነታቸው ተበልቶ አታዝኑም እግዚአብሔር ያዝናል እኛ ዝም እንድንል አይደለም የተጠራ ነው ወደነሱ እንድንሄድ እንድናለቅስላቸው እግዚአብሔር እኮ ይራራላቸዋል ጠቦቶቹን በክንዱ የሚሸከም ስብስብ የሚያረግ እግዚአብሔር ይፈልጋል በተሰጠው ቦታ ሁሉ ታማኝ የሆነ ሰው እግዚአብሔር ይፈልጋል ማቴዎስ 9:37 ላይ ጌታ ኢየሱስ በጣም ብዙ ሕዝብ ወደሱ ሲመጣ አየና እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው ይላል አያችሁ ጌታ እኮ እነሱ አላመኑኝም አላለም ሲመጡ ተጨንቀው እንደነበር አወቀ ደግሞ የተጣሉ እንደሆኑ ገባው በመሪዎቻቸው ዘንድ የማይፈለጉ
ነበሩ እኮ ፈሪሳውያኖች ነበሩ። እግዚአብሔርን እናውቃለን የሚሉ በዛ ዘመን እኮ ነበሩ። አልፈለጓቸውም። እነኚህም በጎች እግዚአብሔር በጎቼ ያላቸውን አልፈለጓቸውም፣ አራሩላቸው። ያላስፈላጊ ሸክም፣ ያላስፈላጊ ጫና እነሱ በጣታቸው እንኳን ሊነኩት የማይወዱትን ይጭኑባቸዋል። ጌታ ግን አዘነላቸው። ተጨንቀው ተጥለውም ነበርና አዘነላቸው ይላል። እኔና እናንተም ራሳቸውን ጠልተው በሱስ ለተጠመዱ፣ ተስፋ ለቆረጡ፣ ወጣትነታቸው፣ ልጅነታቸው፣ እድሜያቸው ለተበሉ ልንራራላቸው ይገባል ወገኖቼ። ልናዝንላቸው ይገባል። ወደ ተጨነቁት ልንደርስላቸው ይገባል። እግዚአብሔር ይፈልጋል እንዲህ አይነት ሰው። የዮሴፍም ታሪክ እንደ ዳዊት ነው። የአባቱን በጎች ይጠብቅ ነበር ይላል። ታማኝ ነበረ። ወንድሞቹ ግን ሸጡት። ህልመኛ ስለነበር፣ ህልም ስላለው ሸጡት። ለእስማኤላውያን ሸጡት። የገዙት እስማኤላውያን ደግሞ ለማሸጡት ለግብጽ ሰው በጲጢፎራ ቤት በ20 ብር ሸጡት። የዮሴፍ በተሸጠበት ቦታ በገባበት በዛ በንጉሱም በሚያገለግለው በጃንደረባው ቤት ታማኝ ነበር። ሁሉ ነገር ተሰጥቶታል፣ ተለቆለታል፣ ከሚስትየው በስተቀር ይላል እሱ። ከሚስቱ በስተቀር ሁሉ ተለቆለታል። ሁሉም ግን በታማኝነት ያደርግ ነበር። አይ ይሄ ተለቆልኛል ብሎ አልዘረፈም። ቤቱን አልዘረፈም። የጲጢፎራን ቤት አልዘረፈም። የሆነ አልተልከሰከሰም። ለማንሳት እስቲ ይሄ ልደብቅ ለነጌ ምናምን ብሎ አላለም። ታማኝ ነበረ ባለበት ቦታ። ለጊዜያዊ ደስታ ብሎም ከጲጢፎራ ሚስት ጋር አልተነካካም ወገኖቼ። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ዛሬም ይፈልጋል። በገባበት ቦታ እንደ ዮሴፍ በረከት የሚሆን እግዚአብሔር ይፈልጋል። ታማኝ ነው ብሎ ሁሉም የሚለቀቅለትን ሁሉ በታማኝነት የሚጠብቅ፣ ለጊዜያዊ ደስታ ብሎ ሰውነቱን የእግዚአብሔርን ቤተ መቅደስ የማያረክስ ወንድና ሴት እግዚአብሔር ይፈልጋል። የእግዚአብሔር መገኘት በሁሉ ስፍራ መሆኑ የገባው ዮሴፍ እንዲህ ነበር። እንዴት በእግዚአብሔር ፊት ኃጢአት ሰራለሁ አለ። ይፈልጋል። እግዚአብሔር በሁሉ ስፍራ ነው ብሎ እንደ አዳም እግዚአብሔርን እንደተደበቀ አልደበቅም እግዚአብሔር ያየኛል ብሎ ከኃጢአት የሚከለከል እምቢ የሚል ጨካኝ ትውልድ እግዚአብሔር ይፈልጋል። እምቢ ለኃጢአት፣ እምቢ ለጉቦ፣ እምቢ ለምናምንቴ ነገር የሚል ባለህበት መስሪያ ቤት ሊሆን ይችላል፣ ባለህበት የስልጣን ደረጃ ሊሆን ይችላል። እግዚአብሔር ይፈልጋል እንዲህ አይነት ሰው፣ ታማኝ የሆነ ተለቀቀልኝ ብሎ ጊዜ ነው ብሎ ወቅቴ ነው ብሎ ማይበላ ህዝብን ማያስጮህ የማያስለቅስ እግዚአብሔር እንዲህ አይነት ሰው ይፈልጋል። ዮሴፍ የኔ ህልም አልተፈታም ብሎ ህልም ከመፍታት ዝም አላለም፣ አላኮረፈም። እግዚአብሔርን አላኮረፈም። ደግሞ ህልም አለኝ እግዚአብሔር የሰጠኝ ህልም፣ እንዴት ነው እዚህ ዝቅ ብዬ የሰው ቤት ሰራተኛ ሆኜ እንዴት ነው የምሰራው አላለም። ዝቅ ብሎ ይሰራ ነበር። ኤልሳ እና ዮሴፍ ይመሳሰሉብኛል። ኤልሳም ተጠርቷል እኮ የኤልያስ መጎናጸፊያ ወድቆልበታል እኮ፣ ግን ምን ያረግ ነበረ? እጅ ያስታጥብ ነበረ። እንዴት አላለም? በዝቅታ ውስጥ ከፍታ አለ ወገኖቼ። ዝቅ የሚለውን ሰው እግዚአብሔር ይፈልጋል። ዝቅ ብሎ ከፍታውን እግዚአብሔር ያየው ላይ እስከሚደርስ ድረስ ዝቅ ብሎ የሚያገለግል ሰው እግዚአብሔር ይፈልጋል።
ኤልሳ ዝም ብሎ አይደለም እጥፍ ቅባት የተቀበለው። ዝቅ ብሎ አካሄዱን ያይ ነበር። ዝቅ ብሎ አደራረጉን ያይ ነበር። አሰራሩን ያይ ነበር። የሙጥኝ ብሎት ነበር ኤልሳ ኤልያስን። ኤልያስ ከሰራው ይልቅ በእጥፍ የሰራው ኤልሳ ነበር ወገኖቼ። ኢየሱስ ክርስቶስ በፊልጵስዩስ 2 ላይ እኮ ከቁጥር 6 እስከ 9 ራሱን ባዶ አደረገ፣ ዝቅ አደረገ ይለናል። ለመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት እግዚአብሔር ያለ ልክ ከፍ አደረገው ይላል። ክብር ለእግዚአብሔር ይሁን። ይፈልጋላ በዝቅታ ውስጥ እግዚአብሔር ወዳለው ቦታ የሚደርሰውን ያንን ከፍታ ያየ ዝቅ ላለው የሚል ሰው እግዚአብሔር ይፈልጋል። ለምን እዚህ ቦታ አልወጣሁም? እድል ስለተሰጠኝ ነው። ከኔ በጣም የተሻለ ዕውቀት፣ ከኔ በጣም የበለጠ ነገር እንዳላችሁ አምናለሁ። እድል ስለተሰጠኝ ነው። ጌታ እድል ስለሰጠኝ ነው። ቶሎ ተዘሎ አይወጣም ወገኖቼ። ማለፍ አለ። በዝቅታ ውስጥ ብዙ ትምህርት አለ። በዝቅታ ውስጥ መሰራት አለ። ለምን እንዲህ አይደረግልኝም አይባልም። ጌታ ሲያወጣ ያወጣል። አሜን። ካወጣሽ ያወጣሻል፣ ካወጣህ ያወጣሃል ጌታ። ሌላ እግዚአብሔር የሚፈልገው የሚቀና ሰው እግዚአብሔር ይፈልጋል። የእግዚአብሔርን ቅናት የሚቀና ይፈልጋል። ዘሁልቁ ምዕራፍ 25 ከቁጥር 1 ጀምሮ እስከ 3 የፊንሐስን ታሪክ እናያለን። ማን እንደሆነ ፊንሐስ እግዚአብሔር በጨከነበት ላይ ጨክኗል። እግዚአብሔር ባራራለት ባስቆጣው ነገር ላይ ተቆጥቷል። የእስራኤል ልጆች ይላል ከሞዓብ ሴቶች ልጆች ጋር አመነዘሩ ይላል። ማመንዘር ብቻ አይደለም፣ ህዝቡ ወደ አምላኮቻቸው መስዋዕት ሲጠራቸው በሉ። ያንን ለበኤል ፌጎር የተሰዋውን መስዋዕት በሉ፣ ጠጡ፣ አመነዘሩ ይላል። በዛን ጊዜ የእግዚአብሔር ጽኑ የሆነ ቁጣ በእስራኤል ላይ ነደደ ይላል። እግዚአብሔርም አለ ሙሴን የህዝቡን አለቆች በጠራራ ፀሐይ ላይ ስቀላቸው አለ። ለምን? ያንን ሲያዩ ዳግመኛ እንደዛ አይነት ስተት እንዳይሳሳቱ መቀጣጫ እንዲሆኑ እነኛ ሰዎች ስቀላቸው። እግዚአብሔር ጨካኝ ነው። እግዚአብሔር ምንድነው? ታጋሽ ብቻ አይደለም፣ እግዚአብሔር ጨካኝም ነው። ስቀላቸው አለ። በዛን ጊዜ ሙሴ ገባ፣ በመሃል ገባ። በህዝቡ ውስጥ ያሉትን በሉ ግደሉ አላቸው። ከዚህ ነገር ጋር የተባበሩትን ሁሉ ግደሉ አላቸው። ወደ 24,000 ህዝብ ነው የሞተው። ምድረ በዳ ከበላው የበለጠ እዚህ ቦታ ላይ ወደ 24,000 ጽኑ ቁጣ መቅሰፍት ወርዶ ነበረ። ከዛስ ህዝቡ ሁሉ እያለቀሱ፣ ጉባኤ ሁሉ እያለቀሰ እያለ አንድ የስምዖናውያን አለቃ ቤተሰብ ልጅ ምድያማዊቷን እየተንጎራደደ ይዞ ወደ ቤተሰቦቹ መጣ። ከዛ ወደ ድንኳኑ ይዟት ገባ ይላል። ደፋር ዘንበሪ የሚባል አለቃም ብትሆን ባለስልጣንም ብትሆን የእግዚአብሔር ጉባኤ መናቅ አልተፈቀደም፣ አይፈቀድልህም። እግዚአብሔር ጨካኝ ስለሆነ ፊንሐስ ከማህበሩ መካከል ወጣ። ተነስቶ ጦሩን ይዞ ተነሳና ሁለቱንም በጦሩ አጣበቃቸው ይላል። ያ የእግዚአብሔርን መቅሰፍት ከለከለ። በቁጣው ሄዶ አጣበቃቸው ይላል። ማን ነው ዛሬ የእግዚአብሔርን ቅናት የሚቀና? አሉ እኮ በእግዚአብሔር ጉባኤ መካከል የእግዚአብሔር ቃል እየተነገረ ሞባይላቸውን የሚጎረጉሩ አሉ። ዋትስአፕ ያሉ፣ ዩቲዩብ ያሉ፣
የተለያየ ነገር ያያሉ አሉ። ደፋሮች አሉ። ስልክ አጥፉ ሲባሉ ታጠፋላችሁ እንዴ? ታጠፋላችሁ? አታጠፉም። አንድ ባለስልጣን መካከል ግን ብትገቡ እኮ ታጠፋላችሁ አጥፉ ስለሚባል። እንዳይጮህ ትፈልጋላችሁ። የእግዚአብሔር ጉባኤ ተንቋል። እግዚአብሔር ያለበት ስፍራ ተንቋል ወገኖቼ። አታጠፉም። አንዱ ሲጮህ ያየ እዛ ጋር ያለው እስቲ የኔ ስልክ አይልም። ይሄው እናያለን። በጣም ነው ማዝነው። ሁሉ ጊዜ ነው ማዝነው። ፍርድ ቤት ሄጄ አይቻለሁ ብያቸዋለሁ። ስልኳ በመጮሁ ምክንያት ቀጥታ ወጣች። አስወጣት ዳኛው። አይፈቀድም። ለምንድን ነው የእግዚአብሔር ጉባኤ የሚናቀው? ለምን አታጠፉም? ሁለት ድምጽ አለ ወይ? ሁለት ድምጽ አለ። እግዚአብሔርን ልሰማ መጥቻለሁ የሚል የትኛውም ቦታ ላይ ሆናችሁ የምትሰሙኝ የእግዚአብሔር ጉባኤ መካከል ስትገቡ እግዚአብሔርን ልትሰሙ ከሆነ ጆሮቻችሁን ከፍታችሁ እግዚአብሔርን ብቻ ነው መስማት የሚገባችሁ። የተለያዩ ጥሪዎች ይመጣሉ ዝግት። የእግዚአብሔር ጉባኤ የተከበረ ነው። እግዚአብሔር የሚገኝበት ነው። ሁለትም ሶስትም ሆናችሁ በመካከላችሁ እገኛለሁ ያለበት ጉባኤ ነው። ባለቅነት መንፈስ መቀመጥ አይቻልም። እግዚአብሔር ጉባኤ መካከል ዝቅ በቃ እግዚአብሔር የከበረው አለቃችን አለ፣ ንጉሳችን አለ። ሃሌሉያ። ማን ነው የሚቆጣ? አጠገቡ ያለውን ሰው ይቆጣጠራል። ትቆጣጠራላችሁ? የእውነት ትቆጣጠራላችሁ? እንቅልፍ እንኳን የሚተኛውን አትቆጣጠሩትም። ለራሳችሁ ብቻ ትሰማላችሁ። ቀስቅሱት። ምን ሊሰማ መጣ? ምን ይዞ ሊወጣ ነው? ቀስቅሱ። ሲጎረጉር ይላል እንዲህ። ኧረ በኢየሱስ ስም ኢየሱስ አለ የተባለለትን ፈጸመ። የቤት ቅናት ምን ይለኛል አለ? ይበላኛል አይደል? ከዛ ወደ ቤተ መቅደስ ሲሄድ ማቴዎስ 21 ላይ ወደ ቤተ መቅደስ ገባ ይላል። ከዛ በቤተ መቅደስ ውስጥ በቤተ መቅደስ በአሕዛብ ደጅ ላይ ይሸጣል፣ ይለወጣል። እንስሶች ይጮሃሉ። ለእርድ ለመስዋዕትነት የሚቀርቡ ይዘው ገብተዋል ይገባል። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አደረጋችሁታልና ገለባበጠባቸው። ገበታቸውን ገለበጠ። የሻጮቹን ገበታ ግልብጥብጣቸውን አወጣ። አንድ ሰው አልተናገረውም። እግዚአብሔር ይፈልጋላ እንዲህ አይነቱን። ለማዶች ፈሪሳውያን እኮ ጸጥ ብለዋል። ፈሪሳውያኖች እኮ ቀሚሳቸውን አስረዝመዋል፣ እጅጌዎቻቸውን አስፍተዋል፣ ለምደውታል። ኢየሱስ ግን ገባና ገለባበጠው። ማን ይናገረው? ታላላቆች ናቸው አይደሉም? ናቸው እኮ። በአባቴ ስራ ሆን ዘንድ ይገባኛል ያለው ጌታ ገለባበጣቸው። እኛ ዛሬ የእግዚአብሔር ቤተ መቅደስ ነን አይደለ? እኛ ገበታ ላንገለብጥ የተለያየ ነገር ላናደርግ እንችላለን። በውስጣችን ያለ ክፉ ማንነቶች አሉ። ምን ገለባበጣቸው፣ እምቢ የምንላቸው ለእግዚአብሔር እንደሚገባ ሆነን ልንሰራ በቃሉ ይሄኛውን አልፈልገውም ጌታው፣ ይሄ አንተ የምትገለጥበት ባህሪ አይደለም ልንል ልናስወጣ በክርስቶስ ቃል በደሙ ኃይል በስሙ ጉልበት ከውስጣችን ልናወጣ ተጠርተናል። አንልመድ ወገኖቼ። ፈሪሳውያኖች ለማዶች ስለነበሩ እዛ ቦታ ላይ ሲሸጥ ሲለወጥ ምንም አልመሰላቸው። ለማዳ መንፈስ ይመታ። በውስጣችን ያልተገባ ነገር ካለ፣ እግዚአብሔር የማይከብርበት ነገር ካለ ልናስወጣ ይገባል። ክብር ለእግዚአብሔር ይሁን። በእግዚአብሔር ቃልና በመንፈስ ቅዱስ እርዳታ በውስጣችን ያለውን እግዚአብሔር ያደረበትን ቤተ መቅደስ ልንለይና ኖ ጌታው ይሄንን ከኔ ህይወት ውስጥ ይውጣ ልንል ይገባል። አሜን። በቅናት ልንወጣ ይገባል። በባህሪያችን በማንነታችን ላይም በቅናት ልንወጣ ይገባል።
ይፈልጋል። እንደ እዩ አይነት በምድሪቷ ላይ ያለውን ግልሙትና በቤተ ክርስቲያን ውስጥ ያለውን ግልሙትና የሚፈጠፍጥ እዩ ፈጠፈጠ አይደል? ክብር ለጌታ ይሁን። እዩ እኮ ወደ ኤልዛቤል ሲሄድ ያደረገችው ነገር አንድ ነው አይደል? አምራ ለብሳ ኩልተኩላ ሜካፓን ወስዳ ተቀብታ ልትጥለው ጠበቀችው። ልትጥለው ሊጥል የመጣ መንፈስ ይመታ። አንቺን ሊጥል አንተን ሊጥል አምሮ ተኩሎ ይመጣል በቤተ ክርስቲያን ውስጥ። ማን ነው ዛሬ እንደ እዩ የሚቀና? እዩ ግን መንፈሱን አየው፣ ተመለከተው፣ ወርውሯት አለ፣ ፈጠፈጧትም ይላል። ዛሬም ቤተ መቅደሱን የማያረክስ በውበት በልብስ በገንዘብ በቁመና የማይሸወድ ትውልድ በእግዚአብሔር መንፈስ አይቶ የኤልዛቤልን መንፈስ የሚፈጠፍጥ ይፈለጋል። ትፈለጋለህ፣ ትፈለጊያለሽ። ክብር ለጌታ ይሁን። ዝም ብሎ ማይልከሰከስ ዝም ብሎ አይቶ በውበት ነው እንዴ? በልብስ ነው እንዴ? በቁመና ነው እንዴ? በመልክ ነው እንዴ? እግዚአብሔር የውስጥ ውበት ያለውን ሰው ይስጣችሁ። እግዚአብሔር የሚፈልገው የውስጥ ውበት ነው። የነገስታትን መጽሐፍ ስናጠና በዳዊት መንገድ የሄዱ እና በኢዮርብዓም መንገድ የሄዱ ሰዎች ነገስታቶችን ታሪክ እናገኛለን። እና ዳዊት የመልካም መንገድ ምሳሌ ነው። ኢዮርብዓም ደግሞ የክፉ መንገድ ምሳሌ ነው። እኔ ግን በጣም ፎከስ ያደረኩት አንድ ነገር ላይ ነው። በዳዊት መንገድ ሄዱ የሚባሉ ነገስታቶች አሉ። ነገር ግን እግዚአብሔር ያየውን ያላዩ፣ በኮረብታ ላይ ያለውን መስገጃዎች ግን አላፈረሱም። በዳዊት መንገድ ሄደዋል፣ በቅንነት ሄደዋል። ግን በኮረብታዎች ያሉት መስገጃዎች ግን አልተወገዱም ነበር ይላል። እነኛን በኮረብታ ያሉ መስገጃዎችን ያስወገዱ እንደ ምሳሌ ሕዝቅያስንና ኢዮስያስን መመልከት እንችላለን። እነኚህ ሰዎች አፍርሰዋል፣ የአሼራን ምስል ቆራርጠዋል። ስንመለከት ሕዝቅያስ በዘሁልቁ ምዕራፍ 21 ከቁጥር 4 እስከ 9 በአንድ ወቅት ላይ እስራኤል ሲያጉረመርም በምድረ በዳ እባብ ተላከበት። በእባብ የተነደፉት ቁጥር በጣም በዙ። ከዛ በኋላ እግዚአብሔር ወደ ሙሴ መጣና የነሐስን እባብ ስቀል፣ በኢላማ ላይ አድርገ ስቀል፣ የተነደፈውም ሰው ያንን የተሰቀለውን እባብ ባየ ጊዜ በሕይወት ይኖራል ብሎ አለና በሕይወት ያዩ ሰዎች በሕይወት ኖሩ። ያ እባብ ምናልባት በአካዝ ዘመን የጀመረ ሊሆን ይችላል። የትኛው ዘመን ላይ መመለክ እንደጀመረ ባይታወቅም ያ የነሐስ እባብ ግን ሕዝቅያስ እስከነገሰበት ዘመን ድረስ ይመለክ ነበር፣ ይታጠንለት ነበር፣ ይጤስለት ነበር፣ ይሰገድለት ነበር። ሕዝቅያስ ግን አንድ ነገር አደረገ። ያን የነሐስ እባብ ሰባበረው ይላል። ክብር ለእግዚአብሔር ይሁን። ሰባበረው፣ ነውሽታን አለው፣ እርኩስ አለው ይላል። በዕብራውያኑ ላይ እርኩስ የሚል ድምጸት ቃል አለው ይላል ሳጠናው። ሕዝቅያስ እንዲህ ይሄ ነገር እኮ በእግዚአብሔር ተነግሮ የተደረገ ነው አላለም። ህዝቡ እኮ ለምደውታል አላለም። ስልጣኑን ለማቆየት አብሮ አልተመቻመቸም ከህዝቡ ጋራ።
ትክክለኛ ካልሆነ ነገር ጋር አልተወራረሰም። በ25 ዓመቱ በፍጹም ሙሴን መዳፈር ነው። እግዚአብሔር ራሱ ስራ ያለው ነው። ቢቆይ ምን አለበት አላለም። ደጋፊ እንዲያገኝ ከብዙ ህዝብ ጋራ በፍጹም አልተቀላቀለም። ሕዝቅያስ ከልማድ ጋር አልተባበረም። እነሱ ለምደውታል፣ አልተባበረም። ዛሬም አሉ እኮ ስም የተለጠፈላቸው መሰዊያዎች አሉ የሉም? በምድራችን ላይ ጨርቅ መጋረጃ በየቤቱ የተጋረደላቸው፣ እጣን ከስር የሚጤስላቸው፣ ጧፍ የሚበራላቸው፣ ሻማ የሚበራላቸው የለም እንዴ? አሉ አይደለ? በምስጋና ሽፋን የዛርና የቃልቻ መንፈስ በምድራችን ላይ ሲከብር አላየንም እንዴ? አላየንም? ምን ነው አትፍሩ፣ እኔ አልፈራም። የኢየሱስ ነኝ። አይተናል፣ ሲያጓራ አይተናል። አዶ ከበሬ የሚገለጥበት መሰዊያዎች በምድራችን ላይ እየበዙ መጥተዋል። የደም መስዋዕት የሚቀርብላቸው አሉ። የቂጣና የንፍሮ መስዋዕት የሚቀርብላቸው አሉ። በምድራችን ላይ በየቤታችን ውስጥ በየባህሉ በየብሔሩ በቅዱሳን አማልክት ስም መስዋዕት የሚቀበሉ አጋንንቶች መሰዊያ የተሰራላቸው ማን ነው ይላል? ማን ነው የሚያፈርስልኝ ይላል ጌታ። ማን ነው አብሮኝ የሚቆም ይላል? ማን ነው በእግዚአብሔር ቃል በጸሎት እነኚህ መሰዊያዎች ከምድሪቷ ላይ የሚጠራርግ ከቤት ውስጥ የሚጠራርግ ከየባህሉ ባህል እንቅ አርጎናል አይደል? ባህል የሚባል ነገር አለ፣ ብሔር የሚባል ነገር አለ። እንቅ አርጎ የያዘን የለመድናቸው ብዙ ነገሮች አሉ። ንጉሱ ሰለሞን በአባቱ በዳዊት መንገድ ይሄድ ነበረ፣ እግዚአብሔርንም ይወድ ነበር ይላል። ነገር ግን በኮረብታ ያሉት መስገጃዎች አልተወገዱም ይላል። አልተወገደም፣ አልፈረሰም። እስራኤል ወደ ከነዓን ሲገቡ የታዘዙት ነገር አለ። መሰዊያዎቻቸውን አፍርሱ ተብለዋል። እንዳትጠመዱባቸው አፍርሱ ተብለዋል። ዘውልቁ 33 ከቁጥር 51 እስከ 53፣ ዘዳግም 7 ቁጥር 45 ላይ አፍርሱ ተብለዋል። በመቀጠልም ደግሞ ራሱ እግዚአብሔር በመረጠው ስፍራ መስዋዕት የሚቀርበው መሰዊያ እንዲሰሩ ታዘዋል። እነሱ ግን የከነዓናውያንን ልማድ በመከተል በዓል በሚመለክበት ቦታና ስፍራ መሰዊያ ሰርተው እግዚአብሔርን ያመልኩ ነበር ይላል። አብሮ ደባልቆ የተደባለቀ ነገር። ሕዝቅያስ ግን ከእግዚአብሔር ጋር ወገነ፣ እግዚአብሔርን ያየውን ያይቷልና። ማን ነው ዛሬ ከእርሱ ጋር የሚወግን? ከእግዚአብሔር ጋር የሚወግን ልማዶችን የሚያስቀር ጣዖታትን የሚሰባብር እግዚአብሔር ይፈልጋል። እነ አናንያ እኮ አልረከሱም። እነ ዳንኤል በሚበሉት ምግብ አልረከሱም። ጸሎቴን አላቋርጥም አለ። የንጉሱን ትእዛዝ ተላለፈ ዳንኤል። ማን ነው የንጉሱን ትእዛዝ ስለ እግዚአብሔር የከበረ ቃል ብሎ የሚተላለፍ? ዛሬ አመቻምቸን ጎመን በጤና ብለን እንቀመጣለን፣ አንናገርም። እንደዚህ ሆኜ ባልፍ ይሻለኛል። ዳንኤል ጸሎቴን አላቋርጥም ብሎ የንጉሱን ቃል ተላለፈ። ተራ የሆነ ባለስልጣን አይደለም የተላለፈው፣ የንጉሱን ቃል። ፈትኑን እና አናንያ አንበላም፣ አንሰግድም፣ አንተ ላቆምከው ምስል የንጉሱን ቃል ተላለፉ ይላል። የንጉሱን ቃል የተላለፉትን አይደለም የሚለው። እኛ እንተላለፍም፣ ተዋህደን እንቀመጣታለን። ለምን ብለን የእግዚአብሔርን ቅናትን እንቀናለን? ድብልቁን ነገር ማስወጣት ይኖርብናል። እግዚአብሔር የተደባለቀ ነገር አይፈልግም ወገኖቼ፣ አይፈልግም። ብቻውን እግዚአብሔር ይከብራል። ብቻውን ኢየሱስ ይከብራል። ጄላ ሀዳራባሶማ አንሰግድም።
ባያድነንም እንኳን ማን ነው የወሰነ? ወገኖቼ በእምነቱ ጽኑ እንደነ ዳንኤል የአምላኩን ስም በአደባባይ እንዳስጠሩ እንደነ አናንያ ጉልበታቸውን ለጣዖት እንዳላንበረከኩ የማያንበራክክ ለዓለም ለገንዘብ ለዝና ምንም የማይመስለው እግዚአብሔር ይፈልጋል። ባንገታችን ላይ በጉሮሯችን ላይ ካራ እንድናስቀምጥ ይፈልጋል። የእግዚአብሔር ሕዝብ ንቃ። ዮሐንስም ንጉሥ ሄሮድስን ፍለፊት የወንድም ሚስት ላንተ ልትሆን አትገባም ብሎ ይቃወመው ነበር። አንገቱን ያስቆረጠው እናንተ የፉኝት ልጆች አላቸው። እያጠመቀ ሲመጣ መጡ ፈሪሳውያኖችና ሰዱቃውያኖች፣ ወግና ስርዓት ያላቸው ትክክለኛ ያልሆነ ትምህርት የሚያስተምሩ ከሞት በኋላ ህይወት የለም የሚሉ ሰዱቃውያኖች መጡ ወደ ዮሐንስ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ፍለፊት ዮሐንስ እኮ አዲስ ነው። እነኛ በእነሱ በህዝብ ፊት የከበሩ ናቸው። ንስሐ ግቡ አላቸው። ይፈለጋል ዛሬም። ተወው እልቅናህን፣ ተወው ከበሬታህን፣ ተወው ዝናህን፣ ተወው ንስሐ ግባ፣ ኢየሱስ ያስፈልጋል የሚል ትውልድ እግዚአብሔር ይፈልጋል። አሜን። አሉ እኮ የሃይማኖት ካባ ለብሰው እንዲሰገድላቸው የሚፈልጉ አሉ። ከቃሉ ያፈነገጡትን ከጸሎት በጸሎት ምክንያት የሚበዘበዙ ብዙ ህዝብ አለው። እግዚአብሔር ማን ነው የሚያስቆማቸው? እነኝህን ንስሐ ግቡ ብሎ በድፍረት የሚናገር ማን ነው? ሌላ ንጉሥ የተዳፈረ ኤልያስ ነው። ኤልያስ አክዓብን በድፍረት ነው የተናገረው። አንተ ነህ እስራኤልን የምትገለባብጥ ሲለው፣ አንተና የአባት ቤት ናችሁ እስራኤልን የምትገለባብጡ፣ የእግዚአብሔርን ትእዛዝ ትታችሁ በአሊምን የምታመልኩ። ንጉሥ ይደፈራል? ከባድ ነው አይደል? ንጉሥ እንዴት ይደፈራል? አንድ መሪ ቢመጣ አንተ እንለዋለን እኛ። በእግዚአብሔር መንፈስና ድፍረት ሆኖ ግን ተናገረው። ከዛስ አዘዘው። እንደው መናገር ብቻ አይደለም በድፍረት በልሂድ ቶሎ በላለው። ህዝቡንና የበዓል ነቢያቶችን በቄርሜሎስ ተራራ ላይ ሰብስብልኛል። ማን ነው ስለ እውነተኛ የእግዚአብሔር ቃል ህግ የሚተላለፍ? ንጉሥ የሚያዝ መሪ የሚያዝ አለ ዛሬ? በፍርሃት ውስጥ ነን። ሁሉም በፍርሃት ውስጥ ነው። በእግዚአብሔር የሚወራረድ ሰው እግዚአብሔር ይፈልጋል። እንደ ነህምያ በፈረሰው ቅጥር በኩል የሚቆም እግዚአብሔር ይፈልጋል። ስራው ላይ ብቻ የሚያተኩር እግዚአብሔር ይፈልጋል። የሚባለውን ነገር የሚተው እግዚአብሔር ባቆመው ስፍራ ላይ ብቻ ያንን ክፍተት ለመሙላት የሚቆም አሉባልታን የማይሰማ እግዚአብሔር ይፈልጋል። የት ናችሁ እህቶቼ? የት ናችሁ እናቶቼ? ትፈለጋላችሁ። እንደ ሲፓራና እንደ ፉሃ ባለራእዮችን በጸሎትና በምጥ እንድታስመልጡ እግዚአብሔር ይፈልጋል። ሲፓራና ፉሃ የንጉሥን ቃል የተላለፉ ናቸው። ወንዶንዱን ግደሉ ሲባሉ የዕብራውያን ሴቶች እኮ ኃያላኖች ናቸው፣ እኛ ከመድረሳችን በፊት ይወልዳሉ አሉ። እነሱ እኮ ጊፊ ወደጂ እያሉ ያማማጡ። አያችሁ? ይፈልጋል ባለ ራእዮች እንዳይሞቱ፣ በእግዚአብሔር የተቀባው እንዳይሞት አይዞ እያሉ በጸሎታቸው የሚደግፉ እናቶች፣ እህቶች፣ ወንድሞች ትፈለጋላችሁ። አማምጣችሁ እንድታስወልዱ እንደ ሙሴ እናትና እህት። የሙሴ እናት ዮካብድ ስሟ ያልተነገረላት አጥብታ ያሳደገች ማንነቱን ትነግረው ነበር። በእግዚአብሔር ቃል ማን እንደሆነ ትነግረው ነበር።
አንተ ግብፃዊ አይደለህም። ማን ነው ዛሬ ልጆቹን አንተ እኮ የዓለም አይደለህም እያለ የሚያሳድግ? እግዚአብሔር ይፈልጋል። ልጆቻችሁን እንዴት ነው የምታሳድጉት? አንተ የዓለም አይደለህም፣ አንተ ምናምንቴ አይደለህም፣ እዚህ ጋር እኮ ብትሆንም አንተ እኮ የእግዚአብሔር ልጅ ነህ ብለን ልጆቻችን እንድናሳድግ እንደ ሙሴ እናት እንደ ኢዮካብድ እግዚአብሔር ይፈልጋል። የፈርዖን ሴት ልጅ ታደገችው። የፈርዖንን ክፉ ሐሳብ ያከሸፉ የሰይጣንን አጀንዳ በመቅደም እግዚአብሔር የተጠቀመባቸው እነኝህን ሴቶች ነው። ትፈለጋላችሁ እህቶቼ፣ እናቶቼ ትፈለጋላችሁ። ምክንያቱም በእናቶች ውስጥ አቅም አለ፣ የእንባ አቅም አለ። በእንባ የሚወለዱ አሉ፣ በምጥ የሚወለዱ አሉ። ምጥን የምናውቅ እህቶች ነን፣ እናቶች ነን ወገኖቼ። አምጠን ትውልዱን እንድንወልድ እግዚአብሔር ይፈልጋል። እንደ ዲቦራ ኃያላንን ተነሱ፣ ምን ትሰራለህ ባርቅ አለችው። እግዚአብሔር ያለህን እይ አለችው። ይፈልጋሉ የደከሙትን የሚያነሱ እናቶች። ተነስ ተነስ ተነስ፣ እግዚአብሔር ባለ ስፍራ ላይ ተገኝ የሚሉ እንደነሶስና እንደ ኩዛ ሚስት እንደነሶስና ኢየሱስን በገንዘባቸው ያገለግሉት እንደነበረ የሚያገለግሉ አለን። በእግዚአብሔር ቤት ክፍተት ላይ እንቆማለን የሚሉ ራሳቸውን ከገንዘባቸው በፊት ራሳቸውን የሰጡ እግዚአብሔር ይፈልጋል። እግዚአብሔር ለምን እፈልጋለሁ አለ ሲል የመምጫው ዘመን ስለደረሰ ወገኖች፣ የመምጫው ዘመን ደርሷል። ራእይ 1:3 ላይ እንደዚህ ይላል፣ ዘመኑ ቀርቧል አለ። ዘመኑ ቀርቧል አይደለ? ኢየሱስ ሊመጣ ነው። ብዙ ምልክቶች እያየን ነው። አንዳንዶች እንደውም ካጠገባችን እየተወሰዱ ነው። ከዚህ በኋላ የማተራ እንደሆነ አናቅም። ነገ የማተራ እንደሆነ አናቅም። አንደኛ ቆሮንቶስ 7:29 ላይ ዘመኑ አጭር እንደሆነ እወቁ ብሎ ይላል። ሚስት ያለው እንደሌለው ይሁን ይላል። የሚያለቅሰው እንደማያለቅሰው ይሁን እያለ ይቀጥላል። ለምን? ዘመኑ አጭር ሆኗል። የዘመንና የጊዜ ባለቤት እግዚአብሔር ነው ወገኖቼ። በተሰጠን ዘመን ተነስተን የምንሰራበት ህይወታችንን ራሳችንን የምናዘጋጅበት ጊዜ ነው። ዘመኑን በመዋጀት ልንሰራ እግዚአብሔር መርጦናል። ክብር ለእግዚአብሔር ይሁን። ሁለተኛ ለምን እሰራለሁ አለ? የሟቹን ሞት ስለማይፈቅድ ሕዝቅኤል 18:32 እና እንደገና ምዕራፍ 33 ቁጥር 11 ላይ የሟቹን ሞት አልፈቅድም ይላል። በህግ ጥሰት ምክንያት ህግ ተጥሷል አይደል? እኔ ልሰራ ለእግዚአብሔር የሥራ ጊዜ ነው። ህግ ግን ተጥሷል አይደል ያለው? በህግ ጥሰት ምክንያት እስካሁን ባየናቸው ክፍሎች ሁሉ እግዚአብሔር ኃጢአተኛውን ከመንገዱ ተመልሶ በህይወት እንዲኖር እግዚአብሔር ይፈልጋል። ስለዚህ ለዚህ ስራ ነው እግዚአብሔር ልሰራ ተነስቻለሁ ያለው። ሶስተኛ ቤተ ክርስቲያንን ሊያነቃ ነው፣ ለማዘጋጀት ስለፈለገ ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል የተባለው ሮሜ 13:11 ላይ ከእንቅልፍ የምትነሱበት ዘመን አሁን እንደደረሰ እወቁ ይላል። ለስራ ብቻ አይደለም፣ ለህይወታችንም ጭምር። ህይወታችን ተዘጋጅቶ መጠበቅ አለበት። ሙሽራው ሙሽሪቱን ሊወስድ ሲመጣ ሙሽራይቷ የማይገባ ሆና አትጠብቀውም ወገኖቼ። አንቺ ሙሽራ የሆንሽ ቤተ ክርስቲያን ተነሽ፣ ራስሽን አዘጋጂ። ክብር ለጌታ ይሁን። ልንዘጋጅ ይገባል። ጌታ ይርዳን። ተነስተን እንጸልያለን።